በበደላችን ምክንያት እንዳንሞት ክፉ ነገር እንዳያገኘን እግዚአብሔር ሆይ ያንተ ምሕረት ይገለጥ፣ ያንተ ምሕረት በእኛ ላይ ይገለጥ። የልጅ የኢየሱስ ክርስቶስ ደም በእኛ ላይ ይረጭ። እግዚአብሔር ሆይ ምሕረትህን እንለምንሃለን። ይቅር በለን፣ ከኃጢአት በሽታ እንፈወስ። በደለኞቻችን ሁሉ በልጅ በኢየሱስ ክርስቶስ ደም የተደረገ እንዲሆን እንጸልያለን። እግዚአብሔር ዛሬ ከማመልከት ሰማያት ይከፈት፣ ሰማያት እግዚአብሔር በዚህ ጉባኤ ላይ ይከፈት፣ የሰማይ መስኮቶች በእኛ ላይ ይከፈቱ። እግዚአብሔር ሆይ በዚህ ስፍራ ልጅህን ኢየሱስ ክርስቶስን አክብረው። መገኘት ይህንን ስፍራ ይሙላው። ያንተ መገኘት ጌታ ሆይ ይህንን ስፍራ ይሙላው። አንተ በሌለህበት መኖር አንፈልግም ጌታ ሆይ። አንተ በዚህ ሰዓት እግዚአብሔር ልጅህን ኢየሱስ ክርስቶስን በመካከላችን እንድታከብረው እንጸልያለን። ጌታ ኢየሱስ ሆይ በዚህ ጉባኤ ተመላለስ። እያንዳንዳችንን እንድትነካ፣ እያንዳንዳችንን እንድትዳስሰን ዛሬ በፊትህ በእውነትና በመንፈስ እንድናመልክህ ጸጋ እንዲለቀቅልን እንጸልያለን። በፊትህ እግዚአብሔር ሆይ ነውር የሆነ ነገር ከእያንዳንዳችን ላይ ይነሳ፣ ነቀፌታ የሆነ ነገር ከእኛ ላይ ይነሳ። እግዚአብሔር ሆይ በፊትህ የምንቆምበት ጸጋ ይለቀቅልን፣ ጸጋ በዚህ ሰዓት ይለቀቅልን። አንተን የምናመልክበት በፊትህ የምንቆምበት እግዚአብሔር ሆይ ለስምህ የምናጥርበት ክብርን የምናመጣበት ኃይልና ጉልበት እግዚአብሔር ለእያንዳንዳችን ይለቀቅልን። ዛሬ ስናመልክ ቋጠሯችን ይፈታ፣ እንቆቅልሾቻችን ይፈታ። እግዚአብሔር በፊት የሚቆም ኃይል አይኑር፣ የሚከለክልህ ነገር አይኑር። መገኘትህ ጌታ ኢየሱስ ይህንን ጉባኤ ይሙላው። ሃሌሉያ። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። የኢየሱስ ደም እንለምንሃለን ጌታ ሆይ አዲስ ነገር ድንቅ ነገር ጌታ ሆይ በመካከላችን እንድታደርግ
እግዚአብሔር ሆይ አንተ ግን ስትገኝ ታሪክን ትቀይራለህ። አንተ ግን ስትመጣ ጌታ ሆይ ሐዘኑን ትፈታለህ። አንተ ግን ስትገኝ ጌታ ሆይ እንደሌላ እንሆናለን። ጌታ ሆይ በኢየሱስ ክርስቶስም ያለ አንተ አንዳች ማድረግ አንችልም። እናውቃለን ጌታ ሆይ ልናደርግ ብንሞክር ደግሞ እናበላሻለን። ጌታ ሆይ እባክህ ጌታ ሆይ ማንነታችንን በፊትህ ስናስቀምጥ ጌታ ሆይ በሙሉ እምነት አንተን በመጠበቅ የዘላለም አምላክ ሆይ ደግሞ ዛሬ ባለን ፕሮግራም አንተን እንድናከብር እርዳታ። ሴት ልጆች ጌታ አምላካችን ሆይ ይህንን ቀን ሁሉም ነገር ጌታ ሆይ በፊትህ ሊያደርጉ ጌታ ሆይ ልናደርግ ስንነሳ ያንተን ክብር ለመግለጽ ነውና የዘላለም አምላክ ሆይ በእያንዳንዱ ነገር ላይ ዛሬ ክብር እንዲገለጽ እንጸልያለን። ጌታ ሆይ አቤቱ የዘላለም አምላክ ሆይ ይህንን ጌታ ሆይ ይህንን ፕሮግራም ይህንን ጊዜ አንተ እንድትቆጣጠር በኢየሱስ ክርስቶስ እንጸልያለን። የዘላለም አምላክ ሆይ የሚፈውሰው ቃልህ ይታዘዛል። እግዚአብሔር ሆይ ቀና የሚያደርገው ቃልህ ይታዘዛል። የዘላለም አምላክ ሆይ እንለምንሃለን። በዝማሬ ጌታ ሆይ ተናገረን፣ በአምልኮ ተናገረን። አቤቱ ጌታ ሆይ ልባችን ይቅረብ፣ ማንነታችን በፊት ይቀጥላል። ለአንተ ክብር እናምጣ። እግዚአብሔር ሆይ በሚሰራው ምግብ በሚቀርበው ምግብ በሚደረገው በማንኛውም ፕሮግራም የዘላለም አምላክ ክብር ካንተ እንስጥ። አቤቱ የዘላለም አምላክ ማንም አይታይ፣ አንተ ስለ ሁሉ ነገር ተመስገን። እግዚአብሔር ሆይ የክብር ደመና ይህንን ቦታ ይሙላው። በኢየሱስ ክርስቶስ መንፈስ ይሙላው። ስለ ሁሉ ነገር ተመስገን። በልጅ በኢየሱስ ክርስቶስ ሃሌሉያ። ክብር ለአምላካችን ለእግዚአብሔር አሜን። ከእግዚአብሔር ቃል እግዚአብሔርን አብረን እናመልካለን። እንዲህ ይላል እግዚአብሔር ቃል በኢሳይያስ 57 ቁጥር 14 ጀምሮ አነባለሁ። እርሱም ጥረቡ፣ መንገዱን አዘጋጁ፣ ከሕዝቤ መንገድ እንቅፋትን አውጡ ይላል። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል። የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ ይላል እግዚአብሔር ቃል። አሜን። እግዚአብሔር ምን ይላል? ሃሌሉያ። የተቀጠቀጠና የተዋረደ መንፈስ ካለው ጋር በተቀደሰ ስፍራ እቀመጣለሁ፣ በከፍታና በተቀደሰ ስፍራ እቀመጣለሁ ይላል። ዛሬ እግዚአብሔርን በተዋረደ መንፈስ ሆነን እናመልከዋለን ወገኖቼ። በተሰበረ ልብ እግዚአብሔር አምላካችንን እናመልከዋለን። አሜን። እንዳናመልከው የሚከለክለን ምንም አይነት ኃይል የለም። የጠላት የዲያብሎስ ስራ በኢየሱስ ክርስቶስ ስም ስልጣን የፈረሰ ይሁን። ለዚህ ጉባኤ የተመደባችሁ ርኩሳን መናፍስቶች፣ የተላካችሁ የሉሲፈር መልእክተኞች በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይህንን ጉባኤ ልቀቁ። አካባቢውን በኢየሱስ ስም ልቀቁ። የጠላት የዲያብሎስ ስራ በኢየሱስ ክርስቶስ ስም ስልጣን የፈረሰ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለአምላካችን ለእግዚአብሔር በእውነትና በመንፈስ እንዳንሰግድ እግዚአብሔርን እንዳናመልክ በተለያየ መንገድ ልትዋጉ የወጣችሁ እናንተ አጋንንቶች በኢየሱስ ክርስቶስ ስም ውጡ። ይህንን ጉባኤ ለቃችሁ ሂዱ። ጌታን እናምልክበት። በኢየሱስ ስም ልቀቁ። እግዚአብሔር ሆይ ተመስገን። ሃሌሉያ። እግዚአብሔር እናመልካለን። አሜን። ሃሌሉያ። ያስመለጠን አምላካችን እግዚአብሔር ይባርክ። ከሞት መንደር ያወጣን እግዚአብሔር ይባርክ። ሃሌሉያ። መልካም የዋዛ ሽታን የሰጠን አምላክ
የዲያብሎስን ሽንገላ ቃወሙ ዘንድ እንዲቻላችሁ የእግዚአብሔር ፈቃድ ሁሉ ድረሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከጨለማ ነገሮች ጋር በሰማያዊ ስፍራ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም ልትችሉ የእግዚአብሔርን ቃል ሁሉ አንሱ። እንግዲህ ወገባችሁን በእውነት አጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚበለጡትን የክፉን ፍላጻዎች ሁሉ ልታጠቁበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። አሜን። ቆመን የወንጌሉ ክፍል ሲነበብ የምንሰማበት ጊዜ ይሆናል። ሁላችንም ቆመን ይህንን ወንጌል ክፍል አብረን እናነባለን። እግዚአብሔር ጤናን ሰጥቶናል። አሜን። ቆመን እንናመድ። አሜን። ሃሌሉያ። ክብር ለእርሱ ይሁን። የወንጌሉ ክፍል የሚገኘው ማርቆስ ወንጌል ምዕራፍ 5 ከቁጥር 24 እስከ 34 እንዲህ ይላል የእግዚአብሔር ቃል። ከእርሱም ጋር ሄደ፣ ብዙ ሕዝብም ተከተሉት፣ ጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰሰው እንደሆነ እድናለሁ ትላለችና። ወዲያው የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። አሜን።
የእግዚአብሔር መንፈስ በመካከላችን ነው። በተለየ በዝማሬ በተለይ እግዚአብሔር የባረከን ያለው ነው። እግዚአብሔር ይመስገን። እግዚአብሔር ቃል በአንድ ክፍል አነብና እንጸልያለን። መጽሐፈ ዜና ቀዳማዊ ምዕራፍ 21 ከቁጥር 22 ጀምሮ ያነባሉ። ታሪኩን በት ለበኋላ ላይ ማለት እንችላለን። ዳዊትም ኦርናን በላዩ ለእግዚአብሔር ነገር ትንሽ ጮኸልን። ዳዊትም ኦርናን በላዩ ለእግዚአብሔር መሠዊያ ሠራ ዘንድ ይህን አውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱም ከሕዝቡ ይከለከላል። ኦርናም ዳዊትን ለአንተ ውሰደው፣ ጌታዬ ንጉሥ ደስ የሚያሰኘውን ያንን እነሆ ለሚቃጠል መሥዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ለእህሉም ቁርባን ስንዴውን እሰጥሃለሁ፣ ሁሉን እሰጥሃለሁ አለ። ንጉሡም ዳዊት ኦርናን አይደለም፣ ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መሥዋዕት ለከንቱ አላቀርብም፣ በሙሉ ዋጋ እገዛዋለሁ አለ። ዳዊትም ስለ ስፍራው 600 ሰቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚህ ለእግዚአብሔር መሠዊያ ሠራ፣ የሚቃጠሉ መሥዋዕት የደህንነቱን መሥዋዕት አቀረበ። እግዚአብሔርንም ጠራ። ሰማይን የሚቃጠለው መሥዋዕት በሚሆነው መሠዊያው ላይ በእሳት መለሰለት። እግዚአብሔር መልአኩን አዘዘው፣ ሰይፉንም በአፎቱ ከተተው። እግዚአብሔር ይመስገን። እግዚአብሔር የዘላለም አባትና አምላክ ሆይ እናመሰግናለን። ዛሬም ከጸጋ የተነሳ ከመንፈስ የተነሳ እግዚአብሔር የዘላለም አባት ሆይ ፊትህን ፈልገን ደግሞ በፊት ተሰብስበናልና እናመሰግናለን። እግዚአብሔር የዘላለም አባትና አምላክ ሆይ በክርስቶስ ኢየሱስ ስም ዛሬም ጌታ ሆይ ለልባችን የሚሆንን ነገር እግዚአብሔር አባት ሆይ ዛሬ በመካከላችን እንድትለቀን እግዚአብሔር አባት ሆይ ጆሮቻችንን እንድትከፍት ልቦናዎቻችንን እግዚአብሔር አባት ታበራለን። ድምፅህን እንሰማ ዘንድ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ሁላችን በሰማነው ለእምነት እንዲሆንልን እልፍም እንድንል እግዚአብሔር የዘላለም አባት ሆይ በሕይወታችን ፍሬን እንዲያመጣ እንጸልያለን በክርስቶስ ኢየሱስ ስም። ምናልባት ታሪኩ ሁላችንም እናውቃለን ብዬ አስባለሁ። ምንድን ነው የሆነው? ዳዊት ተነሳና ሕዝቡን ቁጠሩልኝ አለ። ምንድን ነው? ሰራዊት የሚሆን ሰይፍ የሚይዝ ሕዝብ ጀግና የተባለው ተነሳና ቁጠሩልኝ አለ። ታሪኩን ስናየው ከዛ በፊት ያለው ምዕራፍ እግዚአብሔር ዳዊትን ከጠላቶቹ ያሳረፈበት ታሪክ እናያለን። ነገር ግን ያንን ሁሉ አለፈና ዳዊት ተነሳና ቁጠሩልኝ አለ። ሰይፍ የሚይዝ ጎበዝ ሁሉ ይቆጠርልኝ። ተው ቢሉትም አልሰማም ማለት ነው። ስለዚህ ቆጠሩለት። እግዚአብሔር ተቆጣ። እግዚአብሔር የተቆጣበት ምክንያት ለምንድን ነው? ዳዊት እግዚአብሔር ያደረገለት ረሳና በሰራዊቱና ሰይፍ በሚይዝ ጀግኖች መታመን ስለፈለገ ማለት ነው። ተቆጠረለትና የዚህን ያህል ሺህ ከተባለ የዚህን ያህል ሺህ ሰራዊት ካለኝና እንዲህ ማድረግ እችላለሁ፣ እንዲህ ማድረግ እፈልጋለሁ ሊል ማለት ነው። እግዚአብሔር ይመስገን። እግዚአብሔር ግን መሐሪ ነው። አሁን ባነበቡት ስፍራ ላይ ስንመለከት እግዚአብሔር ቁጥር 11 አካባቢ ስናይ
ምርጫ ሰጠው ዳዊት። በሕዝቡ ላይ ሰይፍና ሰረገላ አውጣን አለ። ወይም ደግሞ ለጠላቶች አሳልፌ ልስጥ አለ። ዳዊት ግን አንድ ነገር አለ፣ በሰው እጅ አስጣለኛል። የዳዊት ልብ እዚህ ጋር ወደ እግዚአብሔር መመለሱን ያመለክታል። ሁሉንም ተወና በሰው እጅ አትጣለኝ፣ አንተ ግን የምታደርገውን አድርግልኝ። እግዚአብሔርን ሕዝቡን መቅጣት ጀመረ ማለት ነው። ይገርማል። አንዳንድ የእግዚአብሔር የቆጠረው ዳዊት ዋጋውን የሚከፍለው ግን የሚጠፋ ያለው የእስራኤል ሕዝብ ነው። በኋላ ላይ ዳዊት ለእግዚአብሔር ሊሰዋ ፈለገ። ሄደ የኦርናን መሬት እንዲሰጠው ጠየቀው። ኦርናን ምን አለ? ንጉሡ ዳዊት ሆይ የፈለግከውን አድርግ፣ በነፃ ውሰደው፣ ካስፈለገ እንጨቱንም እህሉንም ቁርባኑንም ውሰድና ለእግዚአብሔር ሰዋ። አንድ ነገር አለ፣ በጣም የሚገርም ነገር። በከንቱ ለእግዚአብሔር አልሰዋም ማለት ዳዊት። ምን አለበት? በነፃ የተገኘ ነገር አይደለም። አሁን ለኛው ስናየው ማለት ነው። ምን አለበት? ወስዶ ለእግዚአብሔር ይሰጥ። ኦርናንም እኮ እግዚአብሔርን የሚያመልክ ሊሰጥ ስለፈለገ ውሰድና ለእግዚአብሔር ሰዋ አለ። ዳዊት ምን አለ? በከንቱ ለእግዚአብሔር አልሰዋም። ምናልባት ወደኋላ መለስ ብዬ ማየት እፈልጋለሁ። ምክንያቱም እንደ ቤተክርስቲያን እግዚአብሔር እያሳለፈን ያለ አንድ ሲዝን ስላለ ማለት ነው። ንስሐ ገብተን ካለንበት ወጥተን እንደገና እንድንሻገር ነው አይደለ? ጥማታችን የሚያስለቅሰን ያለው በእግዚአብሔር ፊት የሚያስጨነን ያለው። ከንስሐ በኋላ ደግሞ አንድ ነገር እንፈልጋለን፣ ውጤት እንፈልጋለን። እግዚአብሔርን ድምፅ እንድንሰማ እንፈልጋለን። ፈውስን ማየት እንፈልጋለን። ስንበዛ ስናፈራ ማየት እንፈልጋለን። እሱ ነው አይደለም የሚያስጨነን ያለው፣ እሱ ነው አይደለ? እግዚአብሔር የሚያስፈልገን ያለው አንድ ነገር ግን አለ። ያንን ስንፈልግ ግን ዋጋ ያስከፍላል። ስለዚህ እያንዳንዳችን ራሳችንን የምንጠይቅበት ጊዜ መሆን አለበት። ዋጋ ለመክፈል ሬዲ ናችሁ? ዝግጁ ናችሁ? በምን መልኩ ነው ዋጋ የሚያስከፍለው? ዋጋ የሚያስከፍለው ምናልባት ወንጌል አሁን ብዙ ጊዜ ስንሰማ ወደ ጌታ ነው ያሳርፍሃል ነው የሚባለው አይደለ? እውነት ነው፣ ያሳርፋል። እግዚአብሔር ሰላም ብዙ ነው፣ ማለቂያ የሌለው። ግን አንድ እውነት አለ። ወደ ጌታ መምጣት ኃላፊነት ያስሸክማል። ኃላፊነት አለ። ያንን ነገር ሲነገር አንሰማው። አሁን በጌታ መሆን ማለት የትውልድን ኃላፊነት መሸከም ማለት ነው። እያንዳንዳችን አሁን እዚህ ጋር ተሰብስበን ያለነው እግዚአብሔርን ፈልገናል። እግዚአብሔርን ተጠምተናል። ያንንም ስለፈለግን ነው ብዙ የምንጭነው እንዳልኩት ማለት ነው። ግን እግዚአብሔርን ማገልገል በእግዚአብሔር መንግስት መሰማራት ማለት ዋጋ ያስከፍላል። እስከምን ድረስ? ሕይወትን እስከ መስጠት ድረስ ማለት ነው። እሱ አይደለም እንደ ክርስቶስ ኢየሱስ ዋጋ ያስከፈለው እስከምን ድረስ? ሕይወቱን እስከ መስጠት ድረስ ማለት ነው። ሕይወትን እስከ መስጠት ድረስ። ምናልባት ላንሰቀል እንችላለን ለኢየሱስ ክርስቶስ። በዚህ ዘመን እንደዛ ያለ አይነት ፍቅር ስለሌለ ማለት ነው።
መሞት የሚባለው ነገር ውስጣዊ መሞት ነው። የሚከብደው ደግሞ እሱ ነው። ጳውሎስ ምን አለ? ዕለት ዕለት እሞታለሁ፣ ዕለት ዕለት እሞታለሁ። እየተነሳ በስጋ እየሞተ ነው አይደለም። አንድ ዛሬ ምናልባት አመፃነትን እየገደለ ሊሆን ይችላል እሱ ውስጥ ያለው። ሁለት ነገር ምናልባት ክርክርን እየገደለ ሊሆን ይችላል እሱ ውስጥ ያለው ክርክር ማለት ነው። ነገር ቅንዓትን እየገደለ ሊሆን ይችላል። ይሄ ነው ዕለት 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 እሞታለሁ ያሰኛል። ቀላል ይመስላል አይደል? ለእኔ አይደለም። እውነት ልናገር የእግዚአብሔር ጸጋ ሲያስችል ነው ዕለት ዕለት የሞትን ህይወት የሚመጣው ማለት ነው። አንድ ክፍል ማንበብ እፈልጋለሁ። በሮሜ ምዕራፍ 6 ላይ ቁጥር 3 ጀምሮ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ አዲስ ህይወት እንመላለስ በአዲስ ህይወት እንመላለስ። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበልን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ክርስትና በክርስቶስ መሞት ማለት ያቺ ቀን የዳንባት ቀን ሃሌሉያ ጌታ ኢየሱስ ክርስቶስን ተቀብያለሁ ነፃ ሆኛለሁ የሚያሰኘን የክርስትና ህይወት የለም። ቅድም እንደነገርኳችሁ አንድ የህይወት ምዕራፍ መጀመሪያው ሀብለን የመጀመርንበት ማለት ነው። ሀብለን ቃል ኪዳንን ከጌታ ከኢየሱስ ክርስቶስ ጋር የገባንባት ቀን ናት። ምን ለመሆን? ለመሞት። ምን ለመሆን? ሞቱን ለመካፈል ማለት ነው። ምክንያቱም የእግዚአብሔር ቃል ህይወቱን ብቻ ተካፈሉ አይደለም እንደነበሩት ማለት ነው። ጥሩ ነው፣ ይመቻል ህይወቱን ብቻ መካፈል። ምናልባት ቅድም እንደተናገርኩት ምናልባት የዘመኑ ወንጌልም ነው ደግሞ እንደዛ የሚያደርግ የምንሰማው ወንጌል ህይወቱን ብቻ ተካፈሉ፣ ኢየሱስ እንደዚህ ይሰጣል፣ ኢየሱስ እንዲያደርጋል አይደል? እሱ ነው መለኪያችን እኮ ተባረከ የምንለው እስኪ አሁን ጥሩ ተባረከ የምንለው ሰው የበረከት መለኪያችን ምንድን ነው? ተባረከ የምንለው ሰው ምናልባት በስጋ እንደዚህ ያለው እንደዚህ አይደለም ያሳረፈው እግዚአብሔር የሚባል አይደለም። እሱ ላይ ነው ጥያቄው። መለኪያችን ጥያቄ ምልክት ውስጥ መግባት አለበት። አንዳንድ ጊዜ አስባለሁ በብሉይ ኪዳን ጊዜ የእነ አብርሃምና የእነ ዳዊት የያዕቆብ ዘመን ስናይ ተባረኩ የሚባለው ያው በአሁኑ መለኪያ ብንለካው ኖሮ ስንት በጎችና ከብቶች ነበሯቸው እኮ አይደለም? እንደዛ በጎችና ከብቶቹ ብዙ ስለነበራቸው ስለተባረኩ አይደለም መጽሐፍ ቅዱስ ውስጥ ያገኘናቸው አይደለም። በእምነታቸው የእምነት አባት ስለተባሉ ነው። እሱ ነው እስካሁን ለእኛም ህይወት እንዲቀርልን እንዲሆንልን እምነታቸው ለእኛም ትምህርት እንዲሆንልን ማለት ነው። ስለዚህ ምናልባት በቤተ ክርስቲያን ደረጃ ስናይ ጥያቄ ምልክት ማድረግ ያለብን ምንድን ነው?
መለኪያችን የበረከት መለኪያችን መንፈሳዊ ጉዟችን ነው። ለእግዚአብሔር በተሰጠንለት በሞትንለት መጠን ነው ወይስ ሌላ መለኪያ አለ? ምክንያቱም ብዙ ጊዜ የምንጨው የሁላችንም ጥማት ይህ ማለት ቤተክርስቲያን እንድታፈራ እንድትበዛ ማለት ያው የረገጣችሁትን ምድር አውርሳችኋለሁ ብሏልና ለምንድን ነው እኛ ጋር ባይመጡት? ሁሉ ህዝብ እያለ ውጭ እንደዚህ ሰው እያለ ምንለው ብዙ ነገር አለ። ግን ጥያቄ መጠየቅ አለብን። መንገዳችን መለኪያችን ያለንበትን የቆምንበትን መጀመሪያ ይመስለኛል። ምናልባት አንድ ነገር መናገር እፈልጋለሁ። እግዚአብሔር በዚህ ዘመን ውጭ ስላሉት ላይሆን ይችላል የሚከብደው፣ ትንሽ ከበድ ይላል። ምክንያቱም መለኪያው እግዚአብሔር ራሱ ነው የሚያየው፣ እግዚአብሔር ነው የሚፈርደውም እግዚአብሔር ነው። ግን እግዚአብሔር ምናልባት ቤተክርስቲያን ውስጥ ቁጭ ስላሉት እየከበደው ያለ ዘመን ያለ ይመስለኛል። ኦልሬዲ ድነዋል፣ በእግዚአብሔር መንግስት ናቸው የምንላቸው ሰዎች ምናልባት እግዚአብሔር ደግሞ በሌላ መልኩ ሊያያቸው። ስለዚህ ሸክሙ የቤተ ክርስቲያን ሸክም አሁን በዚህ ዘመን መብዛት ያለበት ቤተ ክርስቲያን ውስጥ ስላሉት ሰዎች ያሉ መሆን ያለበት ይመስለኛል። ምክንያቱም ለምንድን ነው ታዲያ የማናፈረው? ለምንድን ነው ያ የመንፈስ መለቀቅ በእግዚአብሔር ቤት ውስጥ የማይታይ? ለምንድን ነው? እግዚአብሔር አያልቅበትም። እግዚአብሔር መንፈሱን ለቆልናል። እግዚአብሔር አያልቅበትም። መባረክን አያልቅበትም እግዚአብሔር። እኛ ግን ስፍራችንን መመርመር ያለብን ይመስለኛል። እኔንም ራሴን ጨምሬ ማለት ነው። ምክንያቱም ማንም ሰው ላይ ጣቱን መጠቆም አይችልም ይላሉ። እንደ ሰው የማያየው እግዚአብሔር ስለሆነ ማለት ነው። የልብን የሚያየው እግዚአብሔር ስለሆነ፣ ስለዚህ የቆምንበትን መጠየቅ፣ ስፍራ መጠየቅ፣ ጥያቄ ምልክት ማድረግ ጥሩ ነው። ምክንያቱም መሰረቱ ትክክል ካልሆነ የሚገነባው ነገር ትክክል ሊሆን አይችልም። ስለዚህ ጥያቄው መሰረቱ ጋር ነው ማለት ነው። ተመልሼ የዳዊትን ታሪክ ላይ መለስ ነው አንድ ሀሳብ ነገርና ጨርሳለሁ። ቁጥር 21 ላይ እንደዚህ ይላል፣ አይደለም ነገር ግን ከፍ ብዬ አነባለሁ። ከቁጥር 23 ኦርናንም ዳዊትን ለአንተ ስለው ጌታዬ ንጉሥን ደስ የሚያሰኘውን ያድርግ። እነሆ የሚቃጠለው መስዋዕት በሬዎቹን፣ ለእንጨትም አውድማውን ዕቃ፣ ለእህል ቁርባን ስንዴን እሰጥሃለሁ፣ ሁሉን እሰጥሃለሁ
ንጉሥ ዳዊት ኦርናን አይደለም ማለት ነው። ነገር ግን ለአንተ ያለው ለእግዚአብሔር አምጥቼ የሚቃጠለውን መስዋዕት በከንቱ አላቀርብም፣ በሙሉ ዋጋ እገዛዋለሁ እያለ ቅድም እንዳልኳችሁ መልካም የሚመስል ነገር ነው ኦርና ያደረገው። ለእግዚአብሔር የሚቃጠል ነገር ስለሆነ እንዲሁ ለምን አልሰጥም? አንተም ለእግዚአብሔር ሰዋዋል። ዳዊትም ማለት በከንቱ ለእግዚአብሔር አልሰዋም ማለት በሙሉ ዋጋ ግን እገዛዋለሁ። ዋጋ ሳልከፍል ለእግዚአብሔር አልሰዋም። አንድ ነገር በጣም አስደነቀኝ። በዚህ ይህንን ሳነብ የነበርኩበት ጊዜ ነው። በአሁኑ ዘመን ብዙ ጊዜ የምናየው የአገልግሎት ከፍታችን እግዚአብሔርን እያገለገልን ነው የምንለው ከፍታችን እዚህ ጋር ቤተክርስቲያን አካባቢ በሚሆነው ነገር ነው አይደለም። እንዘምርለታለን፣ ቃል እናካፍላለን፣ የተለያዩ ነገር አካባቢ ላይ እናገለግላለን። ግን ዋጋ እየከፈልን ነው ወይ? ለእግዚአብሔር እየሰዋን ነው ወይ? ወይስ እንዲሁ ስለተመቸን ብቻ ነው የምናደርገው ያለን? ይሄ ጥያቄው ምንድን ነው? ዋጋ ያላስከፈለን ነገር ሕይወትን አያመጣም። ደም ሳይፈስ ስርየት የለም አይደለም። ይሄ ፕሪንስፕል ነው፣ የእግዚአብሔር ፕሪንስፕል ነው። በቃ ዋጋ ያልከፈልንበትን ነገር አያፈራም፣ ፍሬን አያመጣም። ብዙ ጊዜ አገለገልን ብለን የምናያቸው የምናደርጋቸው ነገሮች መፈተሽ አለባቸው። ምናልባት ስናገለግል ለማን ክብሩን የምንሰጠው ያለን? እኔ እዚህ ጋር መድረክ ላይ ስለቆምኩ ጥሩ ነገር ሊመስል ሊሆን ይችላል አይደለም። ግን ምንም እኮ ነገር አይደለም። ትርጉሙ ምንድን ነው? የአገልግሎታችን ዋናው ሚስጥሩ ምንድን ነው? የአገልግሎት መፈለጋችን ማለት ነው። ምክንያቱም አገልግሎቱ ማለት እዚህ ጋር እንዳየነው ዋጋ ያስከፍላል። ዋጋ ለማስከፈል ሰው እንደዚህ የተሯሯጠ ነው ማለት ነው። ለአገልግሎት የምንለው ቅድም እንደተናገሩት ያው መሰረቱ ጋር ችግር ስላለው መሰረቱ ጋር ጥያቄ ምልክት ካላደረገ የምንጮህበት እግዚአብሔርን የምንፈልግበት ያለነው ነገር መንገዱን የሳተም ነገር ሊሆን ይችላል። እግዚአብሔር ዓላማው ወደ እሱ ወደ መንግስቱ ሲጠራ እያንዳንዳችን መልካም ፍሬን እንድናፈራ ነው አይደለም። መልካምን ፍሬ የሚያፈራው ስናየው ማለት ነው። ዘር ይተከላል፣ ውሃ እናጠጣዋለን፣ ይፈራል፣ ስርን ይሰዳል አይደለም። መጀመሪያ ስርን ሲያደግ እንዲያውም አናየውም። አናትክልት መጀመሪያ ለምንድን ነው? ስር መስደድ ስላለበት ማለት ነው። ስር መስደድ ስላለበት ከላይ የሚወጣው ይቆያል ማለት ነው። እንዲሁ ነው ህይወታችን። ህይወታችን ብዙውን ጊዜ መውሰድና ማጥፋት ያለብን ስርን መስደድ ማለት ነው። ስርን ስንሰድ ነው ፍሬ የሚወጣው ማለት ነው፣ የምናፈራው።
ለዚህ ነው ቅድም እንደተናገርኩት እግዚአብሔር ምናልባት የከበደ አገልግሎትን ለሰዎች እየሰጠ ያለው በእግዚአብሔር ቤት ውስጥ ስላሉ ሰዎች ነው። ምን ስለሆኑ? ስርን ስላልሰደዱ፣ እያደጉ ስላይደለ ማለት ነው። ፍሬን እያፈሩ ስላይደለ ማለት ነው። ለምን? መሰረቱ ትክክል ስላልሆነ፣ ትክክለኛ ወንጌል መስማት ስላለባቸው፣ እውነተኛ ወንጌል መሰማት ስላለበት ወንጌሉ ሞትን መካፈል ማለት ነው። ሕይወቱን እንደተካፈልን ሞቱን መካፈል ማለት ነው። ምክንያቱም እያንዳንዱ እዚህ ጋር ተሰብስበን ያለን እያንዳንዳቸው ላይ እግዚአብሔር የከበረ ሀሳብ ነው ያለው። እኛ ከምናስበው እኛ ከለካነውና ትልቅ ነው ብለን ካስቀመጥነው በላይ እግዚአብሔር በእያንዳንዳችን ላይ እጅግ የከበረ ሀሳብ አለ። የሰፋ እኛ ያላየነው ማለት እኛ አእምሯችን እዚህ ጋር በምናየው ያው በረከት ነው ክብር ነው ብለን በያዝነው ነገር ላይ ለክተን በቃ እዚህ ጋር ነው ልኬ እዚህ ጋር ነው እግዚአብሔር ሲባርከኝ ዘመኔ እዚህ ጋር ነው የሚያበቃው ማለት ምንለው አይደለም። እሱ አይደለም። የእሱ እጥፍ የሆነ እግዚአብሔር አስባል። እዛ ጋር ግን ለመድረስ ትክክለኛ ስርን መስደድ መተከል አለ። እያንዳንዳችን አንድም ሰው የሚቀር ወደኋላ ከኋላ ከጀርባ የሚቀመጥ አንደኛው ወደፊት የሚቀመጥበት ነገር የለም። የእግዚአብሔር ሀሳብ እያንዳንዱ ሰው ላይ የከበረ ሀሳብ አለ። እያንዳንዱ ሰው ያንን ነገር ለማግኘት ግን ስር መሰረታችን መስተካከል አለበት። ያን እዛ ጋር ለመድረስ እንዲሁ የቅዳሜ ክርስቲያን መሆን አይቻልም፣ አይደረስም። እዛ ጋር ለመድረስ ማንባት አለ፣ መንበርከክ አለ፣ ዋጋ መክፈል አለ፣ ሞቱን መካፈል አለ። አንድ ጊዜ አንድ ፓስተር ሲናገር የሰማሁት ነገር አንድ እህት ያስተምራት ነበረ እና መጽሐፍ ቅዱስን ወደድኩት አለች። የእሱ ማለት ለምን? ስለተሰመረበት ኖት ስለጻፈበት እና መጽሐፍ ቅዱስ አዲስ ገዝቶ እንደሱ ማለት ነው። ይሄ እንደዚህ ከበር አድርጎ አመጣሁላት ማለት አይ እንደዚህ መሰመር አለበት ኖት መጻፍ አለበት። ገባችሁ ሀሳቡ? እና ፓስተሩ ምን አለ? ተናደድኩኛል። ይሄ መጽሐፍ ቅዱስ ቀንና ሌሊት በእንባዬ የበሰበሰ መጽሐፍ ቅዱስ፣ ይሄ መጽሐፍ ቅዱስ ጩኸቴን የተቀበለ መጽሐፍ ቅዱስ፣ እንዲሁ የተሰመረበት እንዲሁ ኖት የተጻፈበት መጽሐፍ ቅዱስ አይደለም። ይሄ ነው አቋራጭ መፈለግ ማለት ነው። እንዲሁ ፈለገች በቃ መጽሐፍ ቅዱሱ ኖት ስለተጻፈበት እንዲሁ ሲያወጣ ስላየችው አቋራጭ። ምናልባት ሚስአንደርስታንድ እንዳታረጉኝ፣ ብዙ ጊዜ ቃል ከምናነብ ይልቅ ስብከት ዩቲዩብ ላይ እየፈለግን የምንሰማበት ይበዛል። ጥሩ ነው ስብከት እኔም እሰማለሁ። መዝሙር የተፈለገ አዳዲስ እንትን የወጣውን እንሰማለን። ብዙውን ጊዜያችን እዛ ላይ መቼ ነው የምናነበው? ፈርስት ሃንድ እዚህ ጋራ ጊዜ ሰጠን ኢንቨስት አድርገን ከእግዚአብሔር ጋር ኮኔክት ማድረግ ካልቻለን እንዳልኳችሁ እዛ ጋራ እግዚአብሔር ፍጻሜያችን ብሎ
ያየልን ጋር መድረስ ከባድ ነው፣ አይቻልም። እየደወልን ጸልዩልን እያለን መኖር አይቻልም። እውነቴን ነው የምላችሁ። ምክንያቱም አንዳንድ ጊዜ ሳስበው ምንድን ነው ትንሽ ያደርገኛል። እኔ አባቴን ቀጥታ ደውዬ አባቴ ጫማ ያስፈልገኛል፣ ልብስ ያስፈልገኛል አይደለም የሚባለው፣ እንደዛ ያደግ ጓደኛዬን ጠርቼ እስቲ አባቴን ልብስ ያስፈልጋታል በይ እንደዛ ነው ያለው ከአባታችን ጋር ያለው ሪሌሽንሽፕ ማለት ነው። አባታችን ሆኖ ሳለ እኛ ግን እንደ አባታችን አናየውም። እንደ አባታችን ያለ ግንኙነትና ሪሌሽንሽፕ የለም። በእጅ አዙር ጸልዩልን፣ በእጅ አዙር ስብከት እየሰማን ሌላው በተቀበለው መኖር አይቻልም። አባት ከሆነ እንደ አባት ማናገር አለብን። አባት ከሆነ እንደ አባት ግንኙነታችን መታደስ መቻል አለብን። የልጅነት ስፍራችንን መያዝ መቻል አለብን። ይሄ ነው አባቴ የሰጠኝ ስፍራ ብለን ስፍራችንን እስካላወቅን ድረስ ሁልጊዜ እንደምን አይነት ሰዎች ሆነን ነው ብለን ስፍራ እያላቸው ስፍራ እንደሌላቸው ሰዎች ነበር ያለ። ስለዚህ ስፍራ ማወቅ ጥሩ ነው። አባታችንን ማወቅ ጥሩ ነው። የምናውቀው ደግሞ በዚህ ሌላ ምንም ሌላ መንገድ የለው። ይሄ ነው አይደለም። ስለ እግዚአብሔር ልናውቀው ከፈለግን የማያውቀው ዘመናችንን ሁሉ ብናነብ በቃ እንደገና አንድ ቻፕተር ሁሉ ዓመታት በሙሉ ብናነብ አዳዲስ ሁሉ ጊዜ በአዳዲስ ነገር ስለዚህ የቆምንበትን ስፍራ ስንመረምር ምን አይነት ሪሌሽንሽፕ ያለን ህይወታችን መንፈሳዊ ህይወታችንን ስንመረምር ብፈልግ ተነስቼ አባት ሆይ ብዬ ማናገር የምችልበት ያለን ወይ ከእግዚአብሔር ጋር ወይስ ርቆብኛል? ወይስ አንድ በቃ የሆነ የተሳለ ነገር ነው ያለው በእኛ ውስጥ እግዚአብሔር? እሱ ነው ጥያቄው። እግዚአብሔር በአባትነቱ በመሐሪነቱ በፍቅሩ እጁን ዘርግቶ እኛ ግን ስፍራችን አላወቅንም ማለት ነው። ስለዚህ በዚህ ሀሳብ እጨርሳለሁ። የምንፈልጋቸው ነገሮች የተጠማንባቸው ነገሮች ያለቀስንባቸው ነገሮች ለእግዚአብሔር ቀላል እሱ አይደለም ጥያቄው። እግዚአብሔር ጋር እግዚአብሔር አያልቅበትም። ጥያቄ ያለው ግን የት ጋር መቆም ነው? ምንድን ነው መሰረታችን? በምንድን ነው የቆምነው? የዳንበት እውነት ምንድን ነው? ወንጌል ብለን የያዝነው ወንጌል ምንድን ነው? እሱ ጋር ያለው ጥያቄ። እግዚአብሔር መንፈሱ የመልቀቅ ችግር የለበትም። የመፈወስ ችግር የለበትም እግዚአብሔር። ጥያቄው ግን እኛ ስፍራችንን አውቀን
በስፍራችን ስንገኝ በመንገዳችን እግዚአብሔር ያቀደልን ያዘጋጀልን ነገር ግድ ነው ያገኘን ግድ ይሆናል። እኛ ስለለመንን እኛ ስለተታገልን የሚያገኘን ነገር አይደለም፣ ግድ ይሆናል። ግን በስፍራችን ስንቆም ማለት ነው፣ በእውነተኛ ወንጌል ስንገኝ ማለት ነው። እሱ ነው ጥያቄ። ሰው ወደዚህ መጭና ትጸልይልናለች። እግዚአብሔር ይባርክ። በእውነት ጌታ ተናግሮናል። እግዚአብሔር ስም የተባረከ ይሁን። በጣም የተደሰትኩት እስቲ ልቆም ሁላችንም እግዚአብሔር ትልቅ ነው። ሁሉ ለእግዚአብሔር ቀላል ነው። አሜን። እኛ ጋር ምን ችግር አለ? የኮሚኒኬሽን ችግር አለ፣ የሌለ ችግር አለ። ብዙ እኛ እንደ እግዚአብሔር ልጆች በእግዚአብሔር ፊት የተመላለስን አይደለንም እንጂ እኛ ቦታችንን ከያዝን እንደ ልጆች ከሆነ እግዚአብሔር ሊባርከን ቅርብ ነው። አሜን። ግን እስኪ ከንቱ ምልልስ ከእኛ ህይወት እንዲወገድ ይጸልይ። ከንቱ ምልልስ፣ ፍሬ የሌለው ህይወት፣ ያልተለወጠ ህይወት፣ መሰረታችን ያልተስተካከለ ከሆነ መሰረታችንን ሁላችንን እናስተካክል። መሰረቱ አንድ ነው፣ ኢየሱስ ክርስቶስ ነው። ሌላ መሰረት የለም። ወደ አብ መግቢያው የእግዚአብሔር ልጆች የመሆንን ስልጣን የማግኘታችን መንገዱ አንድ ነው፣ ጌታችን ኢየሱስ ክርስቶስ ነው። እሱ በህይወታችን፣ በቤታችን፣ በኑሯችን ስፍራውን ከያዘ ነገሮች ይለወጣሉ። አሜን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እስቲ ሁላችን ስለ ራሳችን እንጸልያለን። ሃሌሉያ፣ 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 ሃሌሉያ። እናመሰግንሃለን የዘላለም አምላክ ቅዱስ እግዚአብሔር፣ አንተ በቅዱስ ቃል በእኛ መካከል ስለመጣ የምንሮጥበትን የምንደክምለትን የምናለቅስለትን ነገር ምን እንደሆነ ለእኛ ስላሳየን ስለነገርከን ስምህ ይባረክ። ሃሌሉያ። ቃልህ ሕያው ነው። ቃልህ ሕያው ነው። ቃልህ ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው። እነሆ የዘላለም አምላክ እግዚአብሔር ሆይ ብርሃን በሆነው እውነት በሆነው ቃል በእኛ መካከል ስለመጣ በጌታ በኢየሱስ ስም ስምህ ይባረክ። ወደ እያንዳንዳችን ልብ ስለመጣ እናመሰግንሃለን። የውስጣችንን ስለነገርከን፣ መሆን የሚገባንን ስለነገርከን፣ የተጠራንበትን እንድናስተውል ዓይናችንን የሚከፍት ጆሮአችንን የሚከፍት ስፍራችንን የሚያሳይ የሕይወት ቃል በእኛ መካከል ስለተለቀቀ ስምህ ይባረክ። አቤቱ የዘላለም አምላክ እግዚአብሔር ሆይ እንጸልያለን፣ በዚህ እውነት እንድንኖር
በቤት ውስጥ እየኖርን ያንተ ሸክም መሆን አንፈልግም። አንተ ሁል ጊዜ ስለኛ የምትሰጋብን ሰዎች መሆን አንፈልግም። እነሆ ልጄ ያደርጋል ታደርጋለች የምትልበት ሃሌሉያ፣ ትሄዳለች፣ ታገለግላለች፣ ሃሌሉያ፣ በወንጌል እውነት ትወጣለች የምንባል እንሁን። በኢየሱስ በዚህ ስማችን ይታወቅ፣ ሕይወታችን ይታወቅ፣ ቤተ ክርስቲያናችን ይታወቅ፣ ኑሯችን ይታወቅ፣ አካሄዳችን ይታወቅ። ከኢየሱስ ጋር እንደነበሩ አወቋቸው እንደተባለ ከአንተ ጋር እንደዋልን ከአንተ ጋር እንዳደርን ከአንተ ጋር እንደተነጋገረ ሰዎች ይወቁ፣ በእኛ ላይ ይወቁ፣ በንግግራችን ይወቁ። እግዚአብሔር ሆይ ለውጥ፣ እግዚአብሔር ሆይ ስራ፣ የመስዋዕትነትን ሕይወት አስለምደን። አዎ ያቺ የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ፍሬ ታፈራለች ተብሎ እንደተጻፈ አንተ በሞት ፍሬ እንደወለድከን የዘላለም አምላክ እግዚአብሔር ሆይ ለእኛነታችን ሞተን፣ ለስጋችን ሞተን፣ ለፈቃዳችን ሞተን፣ ለስጋዊ ነገር በሕይወታችን ላለ እኛንም ለሚጎዳ ሌሎችንም ለሚጎዳ ነገር ሞተን ሕይወታችን ፍሬ እንዲያፈራ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ስለምትሰማን እናመሰግንሃለን። ቃልም በከንቱ ወደ እኛ ስላልመጣ የላከው ሐሳብህን ፈጽሞ ወደ አንተ ስለሚመለስ እናመሰግንሃለን። በእያንዳንዳችን ቤትና ኑሮ ለውጥ ስለሚያመጣ እናመሰግንሃለን። ክብር ሁሉ በሰማይ በምድር ተጠቅልሎ ለአንተ ይሁን። ከፍ ከፍ በል፣ ከፍ ከፍ በል፣ ከፍ በል፣ አሁን ከፍ በል በቤታችን ላይ፣ ከፍ በል በሕይወታችን ላይ፣ ከፍ በል በቤተ ክርስቲያናችን ላይ። ከፍ ያለ የሰው ሐሳብ በኢየሱስ ስም ይውደቅ። የሥጋ ሐሳብ ይውደቅ። ዓለማዊ ሐሳብ ይውደቅ። የእኔነት ሐሳብ ይውደቅ። አንተ ብቻህን ከፍ ከፍ በል። ኢየሱስ ክርስቶስ ጌታ ነው። ትናንትም ጌታ ነው፣ ዛሬም ጌታ ነው፣ ለዘላለምም እስከ ዘላለምም ጌታ ነው። በሚመጣውም ዓለም ላይ ጌታ ነው። ዛሬም በእኛ ላይ ጌታ ነው። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ለጌታ ይሁን። ስለነበረን ጊዜ እግዚአብሔር ይባርክ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ፕሮግራማችንን ጨርሰናል። ነገር ግን ሁላችንም ተነስተን ጌታ ኢየሱስ ክርስቶስ ባስተማረን ጸሎት ጸልየን ከዛም ቄስ ዮናስ ወደዚህ መጡ። ሃሌሉያ። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። ልባቸውን ወደ እግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም